ምንም ዕውቀቱ ሳይኖራቸው ከሙዚቃ አጫዋችነት ወይም ከዲጄነት ተነስተው የሀገር መሪ ሆኑ። ከጥቂት ዓመታት በኋላም ወጣቶች ውሃ ጠማን ብለው ጥያቄያቸውን ጀመሩ። የኤሌክትሪክ ኃይል ማግኘት አልቻልንም ሲሉም አቤቱታቸውን ደገሙ። የመንግስት ያለ ኑሮ ከበደን በማለትም ቅሬታቸውን አሰለሱት። የቀድሞው ዲጄ የሀገሪቷ ፕሬዝዳንትም ለነዚህ ጥያቄዎች የሰጡት መልስ የጠያቂዎቹን ልብ ከማርካት ይልቅ ወጣቶቹን በእጅጉ ያበሳጨ ነበር። ውሃ፣ መብራትና የኑሮ ውድነት ላማረረው ህዝብ የፕሬዝዳንቱ መልስ ልክ ናችሁ፣ የውሃና የመብራት መሰረተ ልማቶቻችን አርጅተዋል፣ ነገር ግን በአዲስ ለመቀየር ሀገሪቷ ገንዘብ የላትም፣ ኑሮ ግን አልተወደደም፣ ኢኮኖሚያችን በሚያስገርም ሁኔታ እያደገ ነው ሲሉ ነበር ለህዝቡ ምላሻቸውን የሰጡት። ህዝቡ ክፉኛ ተቆጣ። ንዴቱ ገንፍሎ አደባባይ ወጣ። ሰውየውም ለህይወታቸው ሰጉ። ከዛም ስልጣን ላይ ባወጣቻቸው በፈረንሳይ የጦር አውሮፕላን ሸሽተው ወደ ፈረንሳይ አቀኑ። ከዛም ያልተጠበቀው ሆነ። Thousands of young people in Madagascar have poured onto the streets of the capital to protest electricity and water outages. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።